ሃይማኖት ኢትዮጵያ ውስጥ የወንጌል ስራ ሲሰሩ 14ኛው ክፍለ ዘመን ላይ የወንጌል ስራ ሲሰሩ አንድ ሚሽነሪ የለም ኢትዮጵያ ውስጥ። አንድ የለም ኢትዮጵያ ውስጥ ሚሽነሪ። ትልቅ የወንጌል ስራ ሲሰሩ የነበረ ተክለ ሃይማኖት ናቸው። በጣም የሚገርመው እና አቡነ ገብረ መንፈስ ቅዱስ ናቸው ሲሰሩ። መካነ ኢየሱስ ምን ሰምቶ ነው ያመነው? መካነ ኢየሱስ ሕፃን ምን ሰምቶ ነው ያመነው ማለት? መካነ ኢየሱስ ሕፃን ምን ሰምቶ ነው ያመነው? ስለ ኦርቶዶክስና ስለ መካነ ኢየሱስ ኖ መካነ ኢየሱስ ጋም የሕፃናት ጥምቀት አላለም። መካነ ኢየሱስን ተቀብለክ ኦርቶዶክስን ለምንድን ማትቀበል? ኦርቶዶክሶች ሕፃናት ይድናሉ የኃጢአት ስርየት ያገኛሉ ብሎ አይደለም የሚያጠምቁት። እሺ ኦርቶዶክሶች የሚያጠምቁት ሕፃናት እግዚአብሔርን ይለብሱታል፣ ወይም ደግሞ ገላትያ 3:26 ላይ በጥምቀት ክርስቶስን እንለብሳለን እንደሚሉ የእግዚአብሔር ልጅ ለመሆን ነው የሚያጠምቋቸው። ሕፃናት ኃጢአት ሳያምኑ ይቻላል እንደዛ ደሜ ሳያምኑ ይቻላል እንደዛ የምትለኝ ከሆነ መካነ ኢየሱስ ሳያምኑ እንደዛ ይቻላል? መካነ ኢየሱስ ለመዳን ነው ወይ መካነ ኢየሱስ? ነገረ ድነት ላይ በክርስቶስ ላይ ያው ቅድም እየተናገረ ነበር። በሩ እኔ ነኝ ካለ መጽሐፍ ቅዱስ ላይ ቃል ከተቀመጠ ይሄንን ኦርቶዶክስ አልቀበልም ካለች ትክክለኛ መንገድ ላይ አይደለችም እላለሁ። እቀበላለሁ ብላ ሰው በክርስቶስ ኢየሱስ ነው መዳን ያለበት ብላ ያስተማረች እንዴት ነው እሷን እንዳንቀበል የሚያደርገን? እንዴት ነው ተቃዋሚ የምንሆነው? ኦርቶዶክስ ግን ማናት? ምንድን ነው አስተምሯ ላይ ያለው ነገር ከኛ ምንድን ነው የሚለየው የሚለውን ማጥናት ጀመርኩ። አጌንስት ሆኜ ነበር የምከራከር። ማጥናት ጀመርኩ። ማጥናት ስጀምር ማወቅ ስጀምር ኦርቶዶክስን ማንበብ ስጀምር ገባ ወደ አንድ ነገር መጣልኝ። ምን እንዴ ጀስት በቃ ኦርቶዶክሳውያን እኮ ኢየሱስ ክርስቶስን ከሰበኩ የዘላለምን ሕይወት በኢየሱስ ክርስቶስ እንደሚያገኙ ካመኑ ከተጠመቁ ላይክ የዮሐንስ ወንጌል ምዕራፍ 6 ቁጥር 54ን ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው በሚለው ሳቤ ምስጢራትን ከተካፈሉ ምስጢረ ቁርባን ከተካፈሉ እንዳይድኑ ምንድነው የሚከለክላቸው? ሃይማኖት ከሌለ ለምንድነው አንድ መጽሐፍ ቅዱስ ያለን? አንድ መጽሐፍ ቅዱስም በተለያየ አይነት አረዳድ ነው የምንረዳው። ደሜ ሁሉም የራሱን ወንጌል አማኝ ሆኖ በተለያየ አረዳድ የሚረዳ የለም። በክርስቶስ ነገር ላይ አንድ ነን እኮ። አሁን ከኦርቶዶክስ ጋር በክርስቶስ ነገር ላይ ትለያያለህ? በምንድን ነው በጣም እኔ እለያያለሁ። ኦርቶዶክሳውያን ሰምተው አምነው ነው የዳኑት። ደሜ ኦርቶዶክስም አሁን እንዳልከው መጽሐፍ ቅዱስ እንደሚለው አንተ መጽሐፍ ቅዱስ እንደሚለው ነው ያመንከው። ኦርቶዶክስም መጽሐፍ ቅዱስ እንደሚለው ነው የምታምነው። ኦርቶዶክስ ነው። እኔ ጴንጤ ነኝ። ጴንጤ ነህ፣ ግን ጴንጤ ሆነ ኦርቶዶክስ ቤተክርስቲያን ውስጥ ምንድን ነው የምትሰራው ታዲያ? ኦርቶዶክስ ቤተክርስቲያን ውስጥ የምትቀበለው ነገር አለ? የዘላለም ሕይወት የሚገኘው ይሄ ሰውዬ ገዳምም ሄዶ በጽድቅ ሕይወት መመላለስ ሲችል ነው። አርጀንቱ ይሄ ነው። በጽድቅ ሕይወት ካልተመላለሰ ይሄ ሰው በተአምር ሊድን አይችልም። ኦርቶዶክስ ተዋሕዶ ኢየሱስ ክርስቶስ ይፈርዳል እንጂ አያማልድም። አሁን አያማልድም ይፈርዳል ነው የምትለው። አሁን አያማልድም ይፈርዳል ነው የምትለው። ኦኬ አሁን አያማልድም ይፈርዳል ከሆነ አዳዲሶች ወደ ኦርቶዶክስ ተዋሕዶ የሚመጡ አዳዲስ ሰዎች እንዴት ነው የሚድኑት ብለህ ስጠይቅ ደግሞ ምን አይነት መልስ መሰል የሚሰጥ? የዛሬ 2000 ዓመት ኢየሱስ ክርስቶስ አንድ ጊዜ በሰራው ስራ ይሄ ሰው ይድናል። ልንገርህ ኦርቶዶክስ አልዳነችም፣ ጨለማ ውስጥ ነው ያለችው። እንደዛና እንደዚህ ብዙ ነገር እምል ሰው ነበርኩ። ብዙ እንደዚህ ቅዱሳን ሰላትን ሁሉ ከኋላ እያደረጉ ብዙ ነገር እምል ሰው ነበርኩ። ገባ እኔ ማለት ነው የኔን ታሪክ ልንገርህ እዚህ ፕላትፎርም ላይ የኔን ታሪክ ስነግርህ ማለት ነው ፒቲሽን ሁሉ የተሰበሰበብኝ ሰው ነበሩ። ይታሰብ አንድ ሰው አምኖ አልጠመቅም ቢል አልዳንም። የጥምቀትን ድነት መቀበል ማመን መቻል አለ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በነገረ ድነት ወይም ደግሞ በነገረ ክርስቶስ ላይ ያላት አመለካከት አስተምሮ 100% እቀበላታለሁ። ኦርቶዶክስ የታወረ ማይንድ ነበረኝ። ግልጽ ነው። እዚህ ጋር ሚዲያ ላይ ነው የማወራው። የታወረ ማይንድ ተሳዳቢ ነበርኩኝ በጣም ማለት ነው። ግን እያነበብኩ ስመጣ እየጠየቁ ስመጣ እንዴ ልዩነቱ አልታየ አለኝ። ይኸው እዚህ ጋር እንዳለ ይሄ ህዝብ የምታየው ምስክር ነው ለእኔ ማለት ነው። ተሳዳቢ ነበርኩ። ግን እያወቁ ስመጣ እየጠየቁ ስመጣ እያነበብኩ ስመጣ ኦርቶዶክስ ተዋሕዶ በክርስቶስ ላይ ያላት አመለካከት ከኛ ጋር አይለይም። ኦርቶዶክስ አንዱ ቤተክርስቲያን ከዛች ከኦርቶዶክስ ቤተክርስቲያን አባል እስካልሆንክ ድረስ ከዛች ቤተክርስቲያን ውጪ ድነት የለም ብለው ነው የሚያምኑት ብዙ ሰዎች። አይ ቲንክ ችግሩ እዛ ጋር ነው የሚመነጨው። የግድ
የሐዋርያት ቅብብሎች በዛ በኩል ነው ያለውና በዛ በኩል እስካልገባችሁ ድረስ አትድኑም ነው የሚባለው። ኢቭን ትክክለኛውን ወንጌል ብትይዝም ራሱ የቸርች ነው። አንተ እኔ ሲጄ ክራይስት ጂሰስ ኢንተርናሽናል ቸርች ነው። ክራይስት ጂሰስ ኢንተርናሽናል ሰው መንፈስ ነው። ሰው መንፈስ አይደለም። ክራይስት እንግዲህ ሲጄ ሰምታችሁ አይደለም? ሰው መንፈስ ነው ብሎ ሲያስተምር ሰምታችኋል። ለምን አትቀበልም? እሱ የሚለውን አላለም። እንደዛ ብለው አያውቅም። በጌታ በኢየሱስ ስም አላልኩም። ታብታብ አድርጋባቴ ውሸታም ነህ አንተ። ሲጄ ጋር ሆነ ጭራሽ ሚኒስትሪ ቸርች ሆነ አንተ ኦርቶዶክስን ለመቃወም ትፈልጋለህ? ሃይማኖት ኢትዮጵያ ውስጥ የወንጌል ስራ ሲሰሩ 14ኛው ክፍለ ዘመን ላይ የወንጌል ስራ ሲሰሩ አንድ ሚሽነሪ የለም ኢትዮጵያ ውስጥ። አንድ የለም ኢትዮጵያ ውስጥ ሚሽነሪ። ትልቅ የወንጌል ስራ ሲሰሩ የነበረ ተክለ ሃይማኖት ናቸው። በጣም የሚገርመው እና አቡነ ገብረ መንፈስ ቅዱስ ናቸው ሲሰሩ የነበረ። ስለዚህ እነሱን ጀስት ጻፈችላቸው ታሪካቸው። እንግዲህ ከ50 ዓመት በኋላ ታሪካቸው ይጻፋል። እግዚአብሔር በነሱ ላይ ያደረገው ነገር ይጻፋል። እግዚአብሔር የገባላቸው አሁን እግዚአብሔር ለደምሮ የገባው ኪዳን አለ። ይሄን ኪዳን ለያሚ ብነግራት እግዚአብሔር እኮ እንደዚህ አይነት ኪዳን ገባልኝ ብላት አንድ ቀን ይሄ ኪዳን እኔ ከሞትኩ በኋላ ይሄ ኪዳን አንድ ቀን ያሚ ምን ብላ ትላለች? ለደምሮ እኮ እግዚአብሔር እንደዚህ አይነት ኪዳን ገብቶለታል ብላ ትላለች። ያ ነገር ይጻፋል። እግዚአብሔር ለደምሮ ይሄን ከዛስ ደምሮ ያደረገውን ገድል ይጻፍለታል። ገድል ይሄንን ገድል ስታነብ እምነትን ነው የምታጠናክረው እንጂ ጥላቻ አይደለም። ብራዘር ቅድም ብያቸዋለሁ። ተክለ ሃይማኖት ገዳም ሄደ እዛ አንድ ዓመት ተቀምጠ በመጣና ኃጢአት ብትሰራ ኃጢአት ይቆጠርባል። ተክለ ሃይማኖት ገዳም አንድ ዓመት ስለተቀመጥ ኃጢአት አይቆጠርብህም የሚል አስተምሮ ኦርቶዶክስ የላትም። በቃ ይሄ ከትላንት ወዲያ እንግዲህ ወንድማችን እፎይ ላይ የተነሳው ማዕበል የወንጌል አንድ ክፍሉ ነው። መከራ ይደርስባቸዋል። ከወንጌሉ አንድ ክፍል ነው። ትላንትና ወዲያ ወይ ደግሞ የዛሬ ሳምንት ኦርቶዶክስን ሲሳደብ የነበረ ሰው ዛሬ የእፎይ ደጋፊ ሆኖ መጣ። ካኒ ቢሊቪት የእፎይ ደጋፊ ሆኖ መጣ። ከትላንት ወዲያ እኮ ሲሳደብ ነበር። ትላንት እፎይ ላይ የሆኑ ከክርስትና እምነት ውጭ የሆኑ አካላቶች እንደዚህ አይነት ነገር ለማድረግ ሲያስቡ መጥቶ ደጋፊ ነን አሉ። አስቡ። እኔ ግን ምን ብዬ ነበር አስቀድሜ? እኛ ወንጌላውያን አማኞች ወይ ደግሞ በስላሴ የምናምን ሰዎች አንድ እንሁን። አንድ ማንሆን ከሆነ የእስልምና ወይም ደግሞ የሙስሊም ማህበረሰብ በበዛ ቁጥር ኢትዮጵያ ውስጥ ከ50% ከሆነ በኋላ ኢትዮጵያ በሸሪያ የምትተዳደር ህገ መንግስት ይኖራታል ብዬ ተናግሬያለሁ። አስቀድሜ እዚህ የምነግር ነገር አንድ ከመሆኑ ውጭ አማራጭ የለንም። ብራዘር ገድላትና ድርሳናትን እያነሳህ አትጨፋጨፍ። ይሁን እመልስልሃለሁ። አሁን ከዚህ በፊት ይኸውላችሁ ያሚ ነበርሻለ አቡነ ገብረ መንፈስ ቅዱስ የጎጃምን ህዝብ አልምርልም ብሎ ክርስቶስ ኢየሱስ ተናገረ። አልምርልም ብሎታል። ጎጃም አይማርም ለዘላለም አይማርም ብሎታል። ለእሱ ኪዳን ተገብቶለታል ብሎ የሆነ ሰዓት ላይ የሆነ ግርግር ሲፈጥሩ ነበር። አይገርምም ብራዘር? እግዚአብሔር እስራኤልን አልምርሽም ብሏታል። መጽሐፍ ቅዱስ ላይ አልምርሽም ብሏታል። ትንቢተ ሆሴዕ ምዕራፍ 6 አካባቢ ላይ አልምርሽም ብሏታል። ይሄን ቃል ምን ልታደርገው ነው? ልንገርህ፣ ሌላ ልጨምርልህ። እግዚአብሔር ምድርን ማለት ነው በውሃ ሲያጥለቀልቃት አጠፋለሁ ብሎ ነው ያጠፋት። ሪሊ ማለት ነው ከነዛ ከ8 ሰዎች በቀር ማለት ነው። ከዛስ እግዚአብሔር ምድርን በማጥፋቱ የሰው ልጅ በማጥፋቱ ተጸጸተ የሚል ቃል አለ። ወንድሜ ለአቡነ ገብረ መንፈስ ቅዱስ ጎጃምን እስከ ዘላለም አልምራቸውም አላለም። እንደገና ይመለስና ማለት ነው ይምራቸዋል። በቃ ይምራቸዋል፣ ምህረት ያደርግላቸዋል። ምን ትሆን ምን ሀገር ብሎ ሁሉ እኮ ይሰጠዋል። አይተው ኖ እኔ ኮንቴክስት ላይ ማለት ነው አዲስ ኪዳን እዛው ላይ ማብራሪያ ይሰጣል። ኦርቶዶክስ ነው። እኔ ጴንጤ ነኝ። ጴንጤ ነህ፣ ግን ጴንጤ ሆነ ኦርቶዶክስ ቤተክርስቲያን ውስጥ ምንድን ነው የምትሰራው ታዲያ? ኦርቶዶክስ ቤተክርስቲያን ውስጥ የምትቀበለው ነገር አለ? ቴንኪው
እኔ ወይም ደግሞ የኦርቶዶክስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በነገረ ድነት ወይም ደግሞ በነገረ ክርስቶስ ላይ ያላት አመለካከት አስተምሮ 100% እቀበላታለሁ። 100% በምን ጉዳይ ለምሳሌ ያክል በዘላለም ሕይወት ማሰጠት ጉዳይ ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምታምነው ኢየሱስ ክርስቶስ የሰውን ልጅ ለዘላለም ያድነዋል። ኢየሱስ ክርስቶስን በማመን ድነት ይገኛል። ከዳነ በኋላ አንድ ሰው ደግሞ ምስጢራትን በመጠበቅ ምስጢረ ጥምቀትን ምስጢረ ቁርባንን በመጠበቅ የዘላለም ሕይወት ያሰጣል የምትለዋን አስተምሮ 100% እቀበላለሁ። ከዛ ውጭስ ገድላትና ድርሳናት ላይ ይቀበላሉ። ጴንጤ ነኝ ስላልከኝ ጴንጤዎች እሱን ይቀበላሉ። ምን አገባኝ እኔ ጴንጤ እንዲቀበል ማለት ነው። ይሄንን የማይቀበል ከሆነ ራሱ ጴንጤ አይደለም። አሁን ይሄንን ሰው ይቀበላሉ ወይ ነው የምትለው? ለምን አንድ ሰው አንዱ ነው ወይ ጴንጤ ነው ወይ ኦርቶዶክስ ነው ብዬ ጠየቁ። ጴንጤ ነኝ አሁን የነገርኩህን ይቀበላሉ። ለምንድን ነው ጴንጤ? ገባኝ። እሺ አሁን የነገርኩህን ስለ ክራይስት ኢየሱስ ስለ ክርስቶስ ኢየሱስ ኦርቶዶክስ የምትናገረውን አልቀበልም ካለ ምን አይነት ትምህርት አስተምሮ ነው? ከኦርቶዶክስ የተለየ ምን አይነት ትምህርት ነው ያለው? ነገረ ክርስቶስ ላይ ምን አይነት ትምህርት ነው ያለው? አየህ መለየት አለበት። የኢየሱስ ክርስቶስ አዳኝነትን የማይሰብክ ሰው እኔ ወንጌል አማኝ ነው አይደለሁም፣ ሙስሊም ነው። በቃ ሙስሊም ብቻ ነው ኢየሱስ አያድንም ብሎ መናገር የሚችለው። ገባ? መናገር የሚችለው። ስለዚህ በጥላቻ አሁን እኔ ለምሳሌ ግን ስለ ኦርቶዶክስ የታወረ ማይንድ ነበረኝ። ግልጽ ነው። እዚህ ጋር ሚዲያ ላይ ነው የማወራው። የታወረ ማይንድ ተሳዳቢ ነበርኩኝ በጣም ማለት ነው። ግን እያነበብኳት ስመጣ እየጠየቁ ስመጣ እንዴ ልዩነቱ አልታየ አለኝ። ይኸው እዚህ ጋር እንዳለ ይሄ ህዝብ የምታየው ምስክር ነው ለእኔ ማለት ነው። ተሳዳቢ ነበርኩ። ግን እያወቁ ስመጣ እየጠየቁ ስመጣ እያነበብኩ ስመጣ ኦርቶዶክስ ተዋሕዶ በክርስቶስ ላይ ያላት አመለካከት ከኛ ጋር አይለይም። በጥምቀት እንለያያለን ይባላል እንጂ አንለያይም። አንድ ሰው አምኖ አልጠመቅም ቢል አልዳንም። የጥምቀትን ድነት መቀበል ማመን መቻል አለበት። በህፃናት ጥምቀት ላይ ኦርቶዶክስ ተዋሕዶ የህፃናትን ጥምቀት ትቀበላለች አይደለም። እኛ የወንጌላውያን አማኞች መካነ ኢየሱስ በህፃናት ጥምቀት ታምናለች። መካነ ኢየሱስ ላይ አንድ ጊዜ የተጠመቀ ህፃን ካደገ በኋላ አይጠመቅም። በጴንጤ እምነት ውስጥም ሆነክ ጴንጤ እምነት ውስጥ የምትቃወመው ነገር አለ። ሙሉ ለሙሉ ኦርቶዶክስም አይደለም ማለት ነው። ሰው የራስን ፍልስፍና ይዘ አዲስ ነገር እየመሰረትክ ነው ማለት ነው። አይደለም አዲስ ነገር እየፈለሰፍኩ አይደለም። አዲስ የተፈለሰፈ ነገር የለም። ቆሮንቶስ ላይ ምን ይላል መሰለህ? ከተመሰረተው መሰረት በቀር ሌላ መሰረት ሊመሰረት አይችልም። አሁን ኦርቶዶክስ ተዋሕዶ ኢየሱስ ክርስቶስ ይፈርዳል እንጂ አያማልድም። አሁን አያማልድም ይፈርዳል ነው የምትለው። ኦኬ አሁን አያማልድም ይፈርዳል ከሆነ አዳዲሶች ወደ ኦርቶዶክስ ተዋሕዶ የሚመጡ አዳዲስ ሰዎች እንዴት ነው የሚድኑት ብለህ ስጠይቅ ደግሞ ምን አይነት መልስ መሰለህ የሚሰጥ? የዛሬ 2000 ዓመት ኢየሱስ ክርስቶስ አንድ ጊዜ በሰራው ስራ ይሄ ሰው ይድናል። አየህ አንድ ጊዜ ኢየሱስ የዛሬ 2000 ዓመት በሰራው ስራ ይሄ ሰው ይድናል። የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። እስቲ ደሙ ስንት ጊዜ ነው የፈሰሰው? አንድ ጊዜ። ያ ደም አሁን ትኩስ ነው ትኩስ አይደለም? ትኩስ ነው። በቃ አሁን ጴንጤም የሚለው በዚህ ደም ነው። በዚህ ደም ትኩስነት የሰው ልጅ ይድናል የሚለው አንድ አይነት ነገር ነው ያለን። ጌታ ምስክሬ አንድ አይነት ኦርቶዶክስ ጋር ስለተነገረ ትክክል አይደለም ማለት የለብንም። አንድ አይነት ብለን ማመደምደም አንችልም። እውነቱን የኢየሱስ ክርስቶስ ደም የሆነ ጴንጤን እኛ አይደለም ዘርሽ በስላሴ ራሱ እኮ ማንግባባባቸው ነገሮች አሉ። ደም በስላሴ ማንግባባት እኔ ከአንተ የወደድኩልህ ነገር ምንድን ነው? ኦርቶዶክስ ማንግባባበትማ ነገር ስላለ ነው ጴንጤ ነው የምትለው። አንድ ግልጽ ነገር እንገርህ፣ ጴንጤም ሆነ ቸርች ከቸርች ማትግባባበት ነገር አለ። እኔ ልንገርህ ኦርቶዶክስ አልዳነችም፣ ጨለማ ውስጥ ነው ያለችው። እንደዛና እንደዚህ ብዙ ነገር እምል ሰው ነበርኩ። ብዙ እንደዚህ ቅዱሳን ሰላትን ሁሉ ከኋላ እያደረጉ ብዙ ነገር እምል ሰው ነበር። ገባ? እኔ ማለት ነው የኔን ታሪክ ልንገር፣ እዚህ ፕላትፎርም ላይ የኔን ታሪክ ስነግር ማለት ነው ፒቲሽን ሁሉ የተሰበሰበብኝ ሰው ነበሩ ይታሰር ተብዬ ምን ነገር። ግን ከዛ በኋላ ስፔሻሊ ያው ትምህርትም ከወሰድኩ በኋላ ምንድነው እየሆነ ያለው እንዴ ኦርቶዶክስ ግን ማናት?
ምንድነው አስተምሯ ላይ ያለው ነገር ከኛ ምንድነው የሚለየው የሚለውን ማጥናት ጀመርኩ። አጌንስት ሆኜ ነበር የምከራከር፣ ማጥናት ጀመርኩ። ማጥናት ስጀምር ማወቅ ስጀምር ኦርቶዶክስን ማንበብ ስጀምር ገባ ወደ አንድ ነገር መጣልኝ። ምን እንዴ ጀስት በቃ ኦርቶዶክሳውያን እኮ ኢየሱስ ክርስቶስን ከሰበኩ የዘላለምን ሕይወት በኢየሱስ ክርስቶስ እንደሚያገኙ ካመኑ ከተጠመቁ ላይክ የዮሐንስ ወንጌል ምዕራፍ 6 ቁጥር 54ን ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው በሚለው እሳቤ ምስጢራትን ከተካፈሉ ምስጢረ ቁርባን ከተካፈሉ እንዳይድኑ ምንድነው የሚከለክላቸው? እንዳይድኑ አሉኝ። እንዳይድኑ የሚከለክላቸው ገድላትና ድርሳናት አሉላቸው የሚል ነገር መጣ። ኦኬ ገድላትና ድርሳናት፣ እሺ ሄድኩኝ ገድላትና ድርሳናት ላይ ይሄኛው ተቀበልን፣ ተስማማን። ኦኬ ገድላትና ድርሳናት ላይ ገባል። ገድላትና ድርሳናት ላይ ኪዳን የተገባላቸው ሰማዕታት አሉ። ለክርስትና ለኦርቶዶክስ ተዋሕዶ ለእግዚአብሔር ሰማዕት የሆኑ አሉ። እነሱ ኪዳን ከተገባላቸው መካከል ለምሳሌ ለአቡነ ተክለ ሃይማኖት እግዚአብሔር አንድ ኪዳን ገባላቸው። በአንተ ገዳም ውስጥ ለመጡ በስምህ ዝክርን ለሚያደርጉ እስከ 7 ትውልድ ድረስ እምርልሃለሁ የሚል ቃል መጣለት። ይሄ ኪዳን ነው። ኦኬ ይሄ ኪዳን ይድናል ማለት ነው ብዬ ጥያቄ ተፈጠረብኝ። ሰው ጥያቄ ሲፈጠረብኝ ማንን ነው መጠየቅ ያለብኝ? የኦርቶዶክስ መምህራን ነው መጠየቅ ያለብኝ። ስጠይቅ ምንድነው የተመለሰልኝ? ኖ አንድ ሰው እዛ ገዳም ላይ ሄዶ ከዛ ገዳም ተመልሶ መጥቶ ኃጢአት ቢሰራና በኃጢአቱ ቢሞት አይድንም። ስለዚህ እንደዚህ አይነት ጥያቄ ማንሳት አይጠበቅብኝም ማለት ነው። ምን ገዳም ስለተኬደ የዘላለም ሕይወት ይገኛል የሚለው ጥያቄ ማንሳት የለብኝም። ገዳም ተኬዶ የዘላለም ሕይወት የሚገኘው ይሄ ሰውዬ ገዳምም ሄዶ በጽድቅ ሕይወት መመላለስ ሲችል ነው። አርጀንቱ ይሄ ነው። በጽድቅ ሕይወት ካልተመላለሰ ይሄ ሰው በተአምር ሊድን አይችልም። ስለዚህ እኛና ኦርቶዶክስ ጋር ያለን የአስተምሮ ልዩነት በጣም ጠባብ ነው። በጣም በነገረ ድነት ላይ በክርስቶስ ላይ ያው ቅድም እየተናገረ ነበር። በሩ እኔ ነኝ ካለ መጽሐፍ ቅዱስ ላይ ቃል ከተቀመጠ ይሄንን ኦርቶዶክስ አልቀበልም ካለች ትክክለኛ መንገድ ላይ አይደለችም እላለሁ። እቀበላለሁ ብላ ሰው በክርስቶስ ኢየሱስ ነው መዳን ያለበት ብላ ያስተማረች እንዴት ነው እሷን እንዳንቀበል የሚያደርገን? እንዴት ነው ተቃዋሚ የምንሆነው? እንትን ነው ለመማማር ስለሆነ ኦርቶዶክስ አንዱ ቤተክርስቲያን ከዛች ከኦርቶዶክስ ቤተክርስቲያን አባል እስካልሆንክ ድረስ ከዛች ቤተክርስቲያን ውጪ ድነት የለም ብለው ነው የሚያምኑት ብዙ ሰዎች። አይ ቲንክ ችግሩ እዛ ጋር ነው የሚመነጨው። የግድ የሐዋርያት ቅብብሎች በዛ በኩል ነው ያለውና በዛ በኩል እስካልገባችሁ ድረስ አትድኑም ነው የሚባለው። ኢቭን ትክክለኛውን ወንጌል ብትይዝም ራሱ ማለት ነው። እና ያ ነው ችግሩ የሚመነጨው። እና ሁሉንም የሚቀበል በክርስቶስ ላይ አንድነት የሚያደርግ አስተሳሰብ ብዙም ስለሌለ ነው። ያ ነው ብዙ ጊዜ ኦርቶዶክሶች ፕሮቴስታንት ነው ራሱ ድናቸዋል ብለው የማያምኑበት ምክንያት ያ ነው ምለው። ቀጥሉ። ምንድነው አንተ አንዴ ፍላጎት ምንድን ነው? ፍላጎትን ንገረኝ እስኪ። እኔ ምልህ አሁን የደሜ ያንተን ቅንነትና እንትን ባደንቅም ሀሳብ ጥሩ ቢመስልም ግን የሚሆን ነገር አይደለም ባይ ነኝ። ለምንድን ነው እሺ መጽሐፍ ቅዱስ ማህበር ለምን ኖረን? መጽሐፍ ቅዱስ ማህበር እኮ አንድ አይነት ሃይማኖት ስላለን እኮ አይደለም የኖረን። አንድ አይነት ሃይማኖት ከሌለ ለምንድን ነው አንድ መጽሐፍ ቅዱስ ያለን? አንድ መጽሐፍ ቅዱስም በተለያየ አይነት አረዳድ ነው የምንረዳው። ደሜ ሁሉም የራሱን ወንጌል አማኝ ሆኖ በተለያየ አረዳድ የሚረዳ የለም። በክርስቶስ ነገር ላይ አንድ ነን እኮ። አሁን ከኦርቶዶክስ ጋር በክርስቶስ ነገር ላይ ትለያያለህ? በምንድን ነው የምትለያየው? በጣም እኔ እለያያለሁ። እሱን ይግለጥ እንስማ። እኔ ለምሳሌ በክርስቶስ ያለውን ልዩ ለሌላ አይደለም። አሁን ስለሌላ እንዳትሄድ፣ በክርስቶስ ብቻ ያለውን ልዩነት። እሺ አሁን ለአንደኛው ነገር ምንድን ነው? ለምሳሌ ሰዎች እግዚአብሔር በልጁ ሞትና ትንሣኤ አምነን የዘላለም ሕይወትን እንዲኖረን ልጁን ስለሰጠን ሰዎች ይህን ወንጌል አምነው አሜን ሲሉ ነው የሚድኑት ብዬ ነው የማምነው። ኦርቶዶክስም እንደዚህ ታምናለች። ግን ኦርቶዶክሳውያን ሰምተው አምነው ነው የዳኑት። ደሜ ኦርቶዶክስም አሁን እንዳልከው መጽሐፍ ቅዱስ እንደሚለው አንተ መጽሐፍ ቅዱስ እንደሚለው ነው ያመንከው። ኦርቶዶክስም መጽሐፍ ቅዱስ እንደሚለው ነው የምታምነው። ይኸውልህ አሁን በኤፌሶን ወንጌል ላይ ምን ይላል? እናንተ የመዳናችሁን እውነት ወይም ወንጌል
ሰምታችሁ ደግሞም በክርስቶስ አምናችሁ በተስፋው መንፈስ በመንፈስ ቅዱስ ታተማችሁ ይላል። አየህ፣ መስማት ይቀድማል። የሆነ የተደረገን ነገር በክርስቶስ የተደረገልን ነገር አሜን ብለህ ትሰማለህ። መጀመሪያ ስትሰማ መንፈስ ቅዱስ ከዚህ እውነት ጋር ስለተስማማ መንፈሱን በውስጥ ያተምብሃል። መታተም መዳን ነው፣ የእግዚአብሔር መሆን ነው ማለት ነው። ስለዚህ አሁን አንተ ደሜ ልትለኝ የምትችለው ደሜ ግን የምትለኝ ይሄ ነገር በእውነትም ተቀብለውት ሲሆን ፕራክቲካል አላደረጉትም ነው የምትለኝ? ያውቁታል አላደረጉትም ነው? መካነ ኢየሱስ ምን ሰምቶ ነው ያመነው? መካነ ኢየሱስ ሕፃን ምን ሰምቶ ነው ያመነው ማለት? መካነ ኢየሱስ ሕፃን ምን ሰምቶ ነው ያመነው? ቆይ ስለ ኦርቶዶክስና ስለ መካነ ኢየሱስ አሁን መካነ ኢየሱስ ጋርም የሕፃናት ጥምቀት አላለም። መካነ ኢየሱስን ተቀብለክ ኦርቶዶክስን ለምንድን ነው የማትቀበለው? መካነ ኢየሱስ ምንድን? እኔ መካነ ኢየሱስን እኮ አልተቀበልኩም፣ ጌታን የተቀበልኩት። አንተ ወንጌል አማኝ ነህ? እኔ ወንጌል አማኝ መካነ ኢየሱስ ድነዋል? መካነ ኢየሱስ ድነዋል? መካነ ኢየሱስ ድነዋል ማለት አልገባኝም ጥያቄ። በመካነ ኢየሱስ ቤተ እምነት ውስጥ ያሉ ድነዋል አልዳኑም? ግልጽ እኮ ነው፣ ግልጽ አይደል? በክርስቶስ ያመነ ሁሉ እኔ መካነ ኢየሱስ ወይም ካቶሊክ ወይም ምናምን አይደለም። በጌታ በኢየሱስ ይሄን ወንጌል ሰምቶ በደም ከተረዳኝ ኤፌሶን ወንጌል ላይ ቁጭ ስላደረገው መጀመሪያ መስማት አለብህ። የመዳንን ወንጌል ሰማችሁ። እሺ አዳምጥ። መካነ ኢየሱስ ስንት ጥምቀት ነው ያለው? በመካነ ኢየሱስ ስንት ጥምቀት ነው ያለው? እስቲ ንገረኝ። እኔ እሱን አላውቅም። ደምዬ ስንት ጥምቀት ነው ያለው በመካነ ኢየሱስ? እኔ ስለ መካነ ኢየሱስ አላውቅም። ደሜ ቸርችን መካነ ኢየሱስ የሚባልም ቸርች ሄጄ አላውቅም። እኔ አሁን ስለ ወንድማችን አሁን አንተ አንድ ግልጽ ነገር በየዋነት ልንገርህ። እኔ መጀመሪያ በወንጌል አማኞች ውስጥ ያለ ዲኖሚኔሽን ምንድን ነው? እነዛ ዲኖሚኔሽኖች በክርስቶስ ላይ ያላቸው ነገር ድነዋል፣ እንዴት ነው አስተምሮታቸው የሚለውን እወቅ መጀመሪያ። ከዛ በኋላ ቀስት የሚወረወርባትን ከኛ ዘንድ ወደ እነሱ ወደ ኦርቶዶክስ ቀስት የሚወረወርባትን ለምንድን ነው የሚወረወርባት? የኛ በወንጌላውያን አማኞች ዘንድ እንደ ኦርቶዶክስ የሚያምኑ አሉ። እነሱ ሳንቃወም እንዴት ነው ኦርቶዶክስ የምንቃወማት? ኦርቶዶክስ በክርስቶስ ላይ ያላት አመለካከት እኔ እንደማምነው ነው። ከኔ እምነት ውጭ የላትም። መካነ ኢየሱስ ያጠምቃሉ ማለት ነው። ሕፃናትን ይድናሉ ብለው አይ አንዴ ትንሽ ልጠይቅ። መካነ ኢየሱስ ሕፃናትን ይድናሉ ብለው ያጠምቃሉ ለመዳን? ኦርቶዶክሶች ሕፃናት ይድናሉ ብለው ነው የሚያጠምቁት? አዎ። አየህ ተሳስተሃል። አዳምጠኝ። ኦርቶዶክሶች ሕፃናት ይድናሉ የኃጢአት ስርየት ያገኛሉ ብሎ አይደለም የሚያጠምቁት። እሺ ኦርቶዶክሶች የሚያጠምቁት ሕፃናት እግዚአብሔርን ይለብሱታል፣ ወይም ደግሞ ገላትያ 3:26 ላይ በጥምቀት ክርስቶስን እንለብሳለን እንደሚሉ የእግዚአብሔር ልጅ ለመሆን ነው የሚያጠምቋቸው። ሕፃናት ሳያምኑ ይቻላል እንደዛ? ደሜ ሳያምኑ ይቻላል እንደዛ የምትለኝ ከሆነ መካነ ኢየሱስ ሳያምኑ እንደዛ ይቻላል? መካነ ኢየሱስ ለመዳን ነው ወይ? መካነ ኢየሱስ መካነ ኢየሱስ አያረ መካነ ኢየሱስ ለመዳን ከሆነ ሁለት ጥምቀት ማጥመቅ አለባት። መጀመሪያ ሕፃኑ ያጠመቀችው ለመዳን አይደለም፣ ለሆነ ጸጋ ሊካፈል ከሆነ ሲያድግ እውቀት ሲኖረው ሁለተኛ ጥምቀት ማጥመቅ ነበረባት። ግን ሁለተኛ ጥምቀት አታጠምቅም መካነ ኢየሱስ። ተሳስታለች ማለት ነው። መካነ ኢየሱስ ሂድና ነገራቸዋ። አሁን እዚህ ጋር የገባሁት ይኸውልህ፣ አሁን የገባሁት እዚህ ጋር መካነ ኢየሱስ እኮ ጠርተውኝ አይደለም። አንዴ ወንድሜ የቸርች ነህ አንተ? እኔ ሲጄ ክራይስት ጂሰስ ኢንተርናሽናል ቸርች። ክራይስት ጂሰስ ኢንተርናሽናል ሰው መንፈስ ነው? ሰው መንፈስ አይደለም። ክራይስት እንግዲህ ሲጄ ሰምታችሁ አይደለም? ሰው መንፈስ ነው ብሎ ሲያስተምር ሰምታችኋል። ለምን አትቀበልም? እሱ የሚለውን አላለም። እንደዛ ብለው አያውቅም። በጌታ በኢየሱስ ስም አላልኩም። ታብታብ አድርጋባቴ ውሸታም ነህ አንተ። ሲጄ ጋር ሆነ ጭራሽ ሚኒስትሪ ቸርች ሆነ አንተ ኦርቶዶክስን ለመቃወም ትፈልጋለህ እንዴ? ሌላ ጥያቄ ያለው ሰው አለ? ለምዬ የእኔ ጥያቄ ምን መሰለህ፣ በጣም ጥሩ ነገር ነው ይዘህ የመጣው። አንድ ነን፣ እውነት ነው። ታብታብ ይደረግ በደንብ ታብታብ አድርጉ፣ ሼር አድርጉ፣ ፎሎ አድርጉ፣ ቤቱን ታብታብ አድርጉ በደንብ። ባለጌ አይደለም መጀመሪያ። ይኸውልህ ቆይ እማዬ ባለጌ አይደለም መጀመሪያ ያለህበትን ወንጌላውያን አብያተ ክርስቲያናት ያላቸው ዲኖሚኔሽን እወቅ፣ ወይ ደግሞ ያለህበትን ቸርች አታውቅ።
ሲጄ ምን እንደሚያስተምር አታቅ። እንዲህ ዝም ብለህ በነውላላው ነው እንደ ክርስቶስ የምትከተለው እንዴ? ወቅ እንጂ ያለበትን ቸርች ምን አይነት ትምህርት እንደሚያስተምር ወቅ እንዴ? ወቅ እንጂ ብራዘር ወቅ። እሺ ሚኪ ያስቀጥለውን። በቃ አንተ እንድትመልስልኝ የምፈልገው ነገር ደምዬ ምንድነው እንዳልከው ይሄ ሚስጥራት ላይ አማደ ሚስጥራት የሚባሉት ላይ ከፕሮቴስታንት ጋር በጣም አንድ ነው። ስለዚህ ኦርቶዶክስና ፕሮቴስታንት በዚህ ምንም ልዩነት የላቸውም። ስለዚህ ኦርቶዶክስ የምታምነው ነገር ትክክል ነው፣ እውነተኛ ነው፣ ወንጌል ነው ብዬ ነው የማምነው። ግን በተግባር ላይ ግን ስንመጣ ብዙ ጊዜ እንደውም በተለምዶ መሬት ላይ የሚባለው አመለካከት ጋር ስንመጣ ግን ክርስቶስ ላይ ፎከስድ ያን ያህል ይደረጋል ወይ ብለህ ታምናለህ ወይ? ከሱ ይልቅ ቅዱሳን ላይ ሌሎች ነገር ላይ ነው አይደለ ብዙ ጊዜ ትኩረት የሚደረገው። እኔ እንዳየሁት ያ ነው ችግሩ እንጂ ወደ ትክክለኛ ወንጌል ራሱ ኦርቶዶክስ ሶሪ ይቅርታ መለሱ ግን ትክክል ነው ብዬ ነው የማምነው። ቀጥል። ኦኬ አሁን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምንመኑ ልንገርህ። አሁን ምንመኑ አሁን እንደውም አውደ ምሕረት ላይ እዛ ገጠር እየተካሄደ አውደ ምሕረት ላይ አስተማሪዎች ገብርኤል አምላክ እንዳልሆነ፣ ሚካኤል አምላክ እንዳልሆነ፣ ማርያም አምላክ እንዳልሆነች እያስተማሩ ብዙ ሰዎች የገብርኤልን አምላክነት እየሻሩ መጥተዋል። አሁን ገብርኤል አምላክ የሚል ትውልድ ነው ያለው ገጠር ውስጥ ያልተማሩ ሰዎች። አሁን ለምሳሌ በመንፈሳዊ ዘርፍ ላይ በጣም የበለጸጉት ሰዎች የገብርኤልን አምላክነት አይቀበሉ። አምላክ አይደለም ነው የሚሉ። ገብርኤል መልአክ ነው፣ የእግዚአብሔር መልአክ ነው የሚሉ። ግን ደግሞ በእውቀት ያልበለጸጉ ሰዎች ገብርኤልን አምላክ ይላሉ። እነሱ እንደዛ አሉ ማለት ከእውቀት ማነስ የተነሳ ነው ይህንን የሚናገሩት፣ ከእውቀት ማነስ የተነሳ ነው። ከዛ ውጭ ግን ቤተክርስቲያናቸው በምትሰጣቸው ነገር ቤተክርስቲያናቸው በምትሰጣቸው ነገር በማንኛውም ነገር ያምናሉ። አሁን ለነሱ ሪፍሬሽ ማድረግና መቀየር ይቻላል፣ እንዳልኩ ይቻላል፣ መቀየር ይቻላል፣ እዛ ቦታ ላይ መቀየር ይቻላል። ያ በእነሱ ቤተ እምነት ውስጥ ያለ ነገር ነው። ግን በአስተምሮ ደረጃ ግን እንደዚህ በሉ ብላ ቤተክርስቲያን አታስተምርም። ኦርቶዶክስ ቤተክርስቲያን እንደዚህ ብላችሁ እመኑ ብላ አታስተምርም። ትምህርት የላትም እንደዚህ ብላ። በጣም አሪፍ። ስለዚህ ምን ይሻላል? እነዛን ቅድም እንዳልከው መጀመሪያኛ ህብረት እናድርግና ከዛ በኋላ ማለት ነው እነሱ በራሳቸው ቤተ እምነት ብቁ የሆኑ አስተማሪዎች አሉላቸው። እነ ዲያቆን ያረጋል አበጋዝ የመሰለ እነ ከኔ ጋር ፎቶ የተነሳው ማን ነው ዲያቆን ሄኖክ፣ እነ ዶክተር ሮዳስ፣ እነ ዶክተር ዘበነ እና አሉ። እነሱ ይህንን ነገር ሪፍሬሽ የማድረግ እንትን ይኖራል። ምክንያቱም ዕለት ዕለት በቃሉ ደጉ የሚለውን የእግዚአብሔር ቃል አንዴ ካደግን በኋላ አናድግም ካሉ ችግር ነው። ግን ዕለት ዕለት ደጉ የሚለውን ለእነሱ ነው የምንተውላቸው፣ ለእነሱ እንተውላቸዋል። ዋናው ግን ቤተ ክርስቲያኒቷ ክርስቶስ ላይ ያላት አመለካከት ምንድን ነው፣ ከእኛ ጋር የሚለየን ነገር ምንድን ነው የሚለውን ማወቅ አለብን ማለት ነው። ማወቅ አለብን። ለዛ ነው ዶክተር ዘበነ ዶክተር አለ ዶክተር ዲያቆን ዘበነ ልክነኛ እንዴ ጋይስ? ልክነኛ? እሺ ሌላ ጥያቄ ያለው ሰው አለ? እኛ ወንጌላውያን አማኞች ኦርቶዶክሳውያን አልዳኑም ብለን ነው የምናስበው። የሚመልስልኝ አለ? የሚጠይቀኝ አለ? አልዳኑም ብሎ የሚል ሰው አለ? ከዛ ይህንን ካጠራን በኋላ ደግሞ እነሱን ደግሞ እንጠይቃቸዋለን። ኦርቶዶክሳውያን እንጠይቃቸዋለን። ደምሮ ድኗል አልዳንም ብዬ ጠይቋለሁ። ገባ? እጠይቆና ከዛ በኋላ እሱ የሚመልስልኝ መልስ ይህን ሲለኝ አምናለሁ ካልኩት መዳኔን አለመዳኔን ያረጋግጥልኛል። አምናለሁ ካልኩት ኦኬ ቀሲስ መግባት አለበት። አይ እኮ ተያዘ እኮ አፌ ተያዘ። ቀሲስ ዶክተር ዘበነ አፌ ተያዘ እኮ። ቢኒያም ወንድማችን እንዴት ነህ? ልኝ ደሜ የኔስ ቢኒያም እስከሚያወራ
ያው ሁሌም የምንስማማበት አማድ የሆነ ቃል አለ ሮሜ 10 ላይ ለሚመርጥ ሰው እንዴት ነህ? ኔትወርክ ሰላም ብያለሁ። ኔትወርክ ያስቸገረኝ ነው። እንዴት ነህ? ሰላም ነው። መጀመሪያ ብዙ መወያየት ፈልጌ ነበር። እየተሳደብክ መወያየት ትችላለህ እንደ ኤርሚያስ እየተሳደብክ እንጂ መጀመሪያ ሲጄን ወቀው። አይ ደሜ ወደ ዘበነ ትምህርት ዘበነ የራሱን ትምህርት የሚያስተምር ከሆነ አልቀበለውም። የቤተክርስቲያኒቷን ትምህርት ካላስተማር አልቀበለውም። የቤተክርስቲያኒቷን ትምህርት የሚያስተምር አስተማሪ ሙሉ ለሙሉ ተቀበሉ። የራሱን አስተምሮ የሚያስተምር ግን አስተማሪ እንዳትቀበል። እሺ ዳግም አሁንም ቢሆን እኮ ሁሉም ሰው ከመጽሐፍ ቅዱስ ካወራ መሰረታዊ ነገራችን መጽሐፍ ቅዱስ ነው። መጽሐፍ ቅዱስ ላይ ነው መሰረት አድርገን ማውራት ያለብን እንጂ ማንም ያለውም ሰውዬ መጽሐፍ ቅዱስ ካወራ እቀበለዋል። መጽሐፍ ቅዱስ እኔ በእውነት ለምን አልቀበለውም? እና እኔ ሀሳቤ ምንድነው መቋጨት የምፈልገው ቅድም ድነትን የምናየው ከመጽሐፍ ቅዱስ አኳያ ነው። ሁሉም ነገር የምናየው ከመጽሐፍ ቅዱስ አኳያ ነው እና ሮሜ 10 ላይ ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔር ከሙታን እንዳስነሳው በልብ ብታመን ትድናለህ ይላል። ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል። ይህ የመጽሐፍ ቅዱስ ዋና መሰረታዊ ሀሳብ ነው እና እከሌ ድኗል፣ እከሌ አልዳንም፣ እከሌ በምንድን ነው የምንመዝነው? በመጽሐፍ ቅዱስ ነው። ሚዛናችን መጽሐፍ ቅዱስ ነው እና